በጣም ይሄ ማግባት መውለድ ምናምን መሰብሰብ መፈልግ ሴት ነኝ። አክሊሉን ተሰድበዋል። ምን አባቱ ያመጣል? ዮኒን ጥርቅ ታደርገዋል። እየወለዱ ቻሌንጅ ስጡኝ እንዲያርጉልኝ ልጄን እንትን ጊዜ ተጣላ ነው እኔና ጂጂ ነን። እኔን ትልሰኛለች፣ እኔ ልሳታለሁ። ጃፒ እኔ ከዚህ ልጅ ጋር ነው እንደ ቃል የሚይዘው ለማን እንደ በልጅ የማን ምንም ለዚህ ልጅ ሰላም ቤተሰቦቼ፣ ዛሬም ባላዲስና አነጋጋሪ በሆነ ቪዲዮ መጥቻለሁ። ቤቱን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። በየቀኑ ለቀው ቪዲዮ እንዲደርሳችሁ ጓደኞቼ ውስጥ በጣም ይሄ ማግባት መውለድ ምናምን መሰብሰብ መፈልግ ሴት ነኝ። ግን እግዚአብሔር ሲፈቅድ ነው ሁሉም የሚሆነው። አንቺ ስለቸኮልሽ ስለሮጥሽ አይደለምና ሩጭ ያለው ቸኩያለሁ፣ ግን አስተምረውኛል። ወደኋላ ምንም የሚቆጨኝ ነገር የለም። አሁንም እግዚአብሔር ይመስገን በጣም ደስተኛ ነኝ ባለኝ ነገር። ቆንጆዬ ልጅ እቺ ሴትዮ ባሏን ጠዋት 3 ሰዓት ላይ ትፈቷለች። እሱ ደግሞ ከሰዓት 8 ሰዓት ላይ የ20 ሚሊዮን ሎተሪ ያሸንፋል። እቺ ሴት እንግዲህ ባሏን መፋታት ነበር የምትፈልገው። ከሱ ጋር መስማማት አንችልም፣ ስለዚህ ተፋተን ሁለታችንም የየራሳችንን ህይወት እንኑር ብላ ታስብ ነበረ እና ባሏን በጣም ጨቅጭቃ ወደ ፍቺ ታመጣዋለች። ባልየውም ይህን ፍቺ ባይፈልገውም ነገር ግን ምርጫ ስለሌለው ይፋታሉ ማለት ነው። ፍቻቸው በፍርድ ቤት በህጋዊ መንገድ የተጠናቀቀው ከጠዋቱ 3 ሰዓት ላይ ነበረ። እናም እሷ ባልየውን በመፍታቷ በጣም ተደስታ ቀኗን እያሳለፈች ነበረ። እሱ ደግሞ በጣም ደብሮት ስለነበረ ከሰዓት 8 ሰዓት ላይ ቢራ ለመጠጣት ይወጣል እና ቢራም እየጠጣ ሳለ አንድ ሎተሪ ይቆርጣል። የሚገርም ሁኔታ ይህንን ሎተሪ 20 ሚሊዮን ዶላር አሸነፈ። ይህንን ስትሰማ የቀድሞ ሚስቱ ወዲያውኑ ሰውየውን ከሰሰችው ማለት ነው። የከሰሰችው ደግሞ ግማሹ ብር ይገባኛል ብላ ነበር። ምክንያቷንም በምታስረዳበት ሰዓት ላይ ይህንን ሎተሪ ይሄ ሰውዬ የቆረጠው ከኔ ጋር ከመፋታታችን ከትንሽ ሰዓታት በፊት ነው። ያ ሎተሪ ሲቆረጥ እኔና እሱ ባልና ሚስት ነበረን፣ ስለዚህ ይገባኛል ብላ ጥያቄ ታቀርባለች። ነገር ግን ባልየው ጠንካራ ማስረጃ ነበር ያቀረበው። እንደነገርኳችሁ ፍቺው ጠዋት 3 ሰዓት ላይ ነበረ በህጋዊ መንገድ የተጠናቀቀው። እሱ ደግሞ ያንን ሎተሪ የገዛው ከሰዓት 8 ሰዓት አካባቢ ነው እና ይህንን ሎተሪ ከሰዓት 8 ሰዓት ላይ እንደገዛ የሚያሳይ ህጋዊ የደረሰኝ ማስረጃ ለፍርድ ቤቱ ያቀርባል ማለት ነው። እና ፍርድ ቤቱ ይሄ ገንዘብ ላንቺ አይገባሽም በሚላት ሰዓት ላይ ሌላ ነገር ደግሞ ይዛ ትመጣለች። ይህ ሰውዬ ወይንም ደግሞ የቀድሞ ባሌ የቆረጣቸው የሎተሪ ቁጥሮች እኔና እሱ የተጋባንበት ቀን፣ እኔም ፕሮፖዝ ያረገበት ቀን፣ አብዛኞቹ ቁጥሮች ከኔ ጋር ግንኙነት የነበረበትን ጊዜ የሚያስታውስ ጊዜዎች ናቸው በማለት ይሄ ዶላር ይገባኛል ትላለች። ነገር ግን ከዚህ ዶላር ተካፋይ አልሆነችም ማለት ነው። አንዳንድ ጊዜ እድልና እኛ ልንገናኝ እቺን ታክል በምትቀረን ሰዓት ላይ እኛ እንደዚህ እንላለን ማለት ነው። እቺ ሴት ላይ ያጋጠመው ይሄ ነበረ። እናንተ ብትሆኑ ግን በደግነት ለሚስታችሁ ታካፍሏታላችሁ? ሐሳባችሁን እስቲ ኮሜንት ላይ አስቀምጡ። በጣም ጂጂ ሚሊዮን ጊዜ ትሻለኛለች። ሚሊዮን ጊዜ ጂጂ ኪያ እኔ ትሻለኛል። ሚሊዮን ጊዜ ነው። ለረጅም ጊዜ ተጣላ ነው እኔና ጂጂ ነን። እኔን ትልሰኛለች፣ እኔ ልሳታለሁ፣ ትልሰኛለች፣ ላሳታለሁ። ፖለቲካ ነው፣ እንነጋገራለን። የሆነ ነገር አለቀ። የሆነ ጊዜ ላይ አንዳንዴ ሾጥ የሚያረጋት ነገር አለ። ከዛ ውጭ ግን የለም። ተግባባ። ቢያንስ ጎበዝ ናት። ራሷን ለመጠበቅ ከሰዎች ጋር ለመግባባት መሆን ባለበት ነገር ላይ የምታደርጋቸው ነገር በጣም ደስ ይለኛል። አሁን ዱባይ በመሄዷ ቅጥል ያሉ ጠላቶቿን እያየው ነው። ፈታ በይ፣ ማንም ባናቱ ይተከል። ፈታ በይ ጂጂ፣ ፈታ በይ፣ ባናቱ ማንም ይተከል። አንቺ ፈታ በደንብ በይ። አዎ አውሬዎች ግን ሲንበረከኩ ሶሻል ሚዲያ ላይ አትውለዱ። እናንተ የተመቻቸው ሁኔታ ላይ ሳትሆኑ ሳይመቻችሁ አትውለዱ ስል አንቺ እየወለድሽ እኛን አትውለዱ ትኛለሽ። እሺ ታው ሳታገቡ ግንኙነት አታርጉ ስል አንቺ እያረግሽ እኛን አታርጉ ትኛለሽ ይሉኛል። ምን ልበል? እሺ እንደፈለጋችሁ አርጉ፣ ግን የእርግዝና መከላከያ ተጠቀሙ ስላቸው አንቺ ሳትጠቀሚ አንቺ እያረገሽ እኛን አታርግዙ ትኛለሽ ይሉኛል። ምን ላድርግ? አሁንማ ፋሽን እስኪመስል ድረስ እየወለዱ ቻሌንጅ ስጡኝ እንዲያርጉልኝ ልጄን እንትን እንልበት ምናምን ይላሉ። ከባድ ነው።
እኒህ ህፃናቶቹ ናቸው የሚያሳስቡ። ሀገር ቤት ሲሆን ቤተሰብ አለ። ቤት ቢቸግራችሁ ከባላችሁ ጋር ብትጣሉ ልጃችሁን ይዛችሁ እናት አባታችሁ ቤት ሄዳላችሁ። ስደት ላይ ግን ምንድን ነው የምትሆኑ? ስቡበት ገስ ካሁን በኋላ ደሃ አይነውን እያያችሁ ማን ነው ደሃ ትመርጣል? አክሊሉን ትሰድበዋል። ምን አባት ያመጣል? ዮኒን ጥርቅ ታደርገዋል። ይህን ገጣጣ ሌላ ማን ነበር ደሃ? ሌላ ማን ነው ሌላ ደሃ? ወርቄ አንስተ ሄች እንጀራ ፊት አንቺ ምን ሌላ ደሃ ማን ነው? ዜድማ የኛ የደሃ ጃፒ እኔ ከዚህ ልጅ ጋር ነው እንደ ቃል የሚይዘው ልማን እንደ በልጅ የማን ምንም ለዚህ ልጅ አንተ ጃፒ ጥሩት ሲያጠገቡ ያላችሁ ጋይስ አንተ ጃፒ ጃፒ ውሻናው በምንድን ነው? ሃይ ግራ ገባ። ጀርመን በምንድን ነው ምሸኑ? ጃፒ ሰው ወይ አይልም እያስመለሰው ነው እኮ ጋይስ። አሁን የጠጣው እኔን ግን ቅድም ምን አለኝ እንዳትነሺ ከዚህ ሁለተኛው ጌም እስከሚያልቃል ሆዲሽ ውስጥ እስከሚሰራ እሺ። እኔ ስጠራው ግን ካለሷ አልሆነላትም ብሎ ሪከርድ ያደርጋል። እሱ ግን እንደዚህ አይነት ታክቲክ ይጫወትብኛል። አንተ ጃፒ ዙሪያው ይጨልማ ከዚህ ልጅ ገማል አልቀጣልም። ምን ይደው ጥሩት እስቲ በእናትህ ከሰማችሁ አንተ እኔ ከተቀጣው ነው የማውቀው። የእውነት ወተት አለ የምጠጣው እኔ ዊስኪ ጠጪ ስለኝ ቅጣቴ ላይ አንተ ጃፒ ይሄን ሁላ ሰዓት ጋር ሽንት ምን ይመጣ? ከየት ነው የሚመጣው? ከላንጋኖ ነው እንዴ የሚያመጣው? አባይ ነው እንዴ ቤት ውስጥ የሚፈሰው? አልከፍትም ሙሉዬ አልከፍትም። እየሸወደኝ ነው። ቅድም ምን አለኝ መሰለ ሙሉዬ እንዳትነሽ ያለኝ ቅድም ልነሳስለው ምግብ እንኳን ረብሎ ለምን እንዳታወጫል አንተ ጃፒ። አረ ጅቢ ብላቦ የእውነት የተራበ የሐረር ጅቢ ብላ አንተ አረ አያችሁ አስመልሶ የውሃ ድምጽ እንዲህ ከተሰማን የሱ ድምጽ ቅርብ ነበር ማለት ነው። አውቆ ነው ዝም ያለው። ቅድም ምን አለኝ አንድ ጊዜ ልነሳስ ለምን ይዘሽ አታሸኝም? ጃፒ ለምን ትሻና ማለት ነው። ለምን ከፈለክ እኔ ምን አገባኝ? እንደውም ሁለተኛ ቅጣት ኮድ አንጠልጥል ለምን ስሚ ስሻና ለምንድን ነው ይዘሽ ማታሸኝ? ምንድነው የምትፈልጊው? ከፈለክ እንዳትነሳ ከፈለክ ትቀልዳለች እንዴ? ኮድ ጀሪካንስ ምን ይላል? ቆይ የሶሊ ስንሳ ነው መቀመጥ ያለበት? ጃፒ ስፈልግ የፈለከውን አድርግ በአፍ አውራ አልኩ። ለምን ዝም ያልከው? እያስመለስክ ስለሆነ እያወራሁ እኮ ነው። ሩቅ ነው እኮ ሽንት ቤቱ። ቱሽ ሲልኛ አልሰማሁም እንዴ? አውቀህ ነው ቱሽ ያደረከው። ስሚ በአራት ማዕዘን ቤት አይደለም። ኧረ እሺ ውሃ ቱሽ ስታረግ ከሰማው ድምጽ እንዴት አይሰማኝ? ኦኬ እሺ ይዤ ልሂድ ስልኩን። ኖ ውሃ ቱሽ ስታረግ ከሰማው ድምጽ ይሰማል ማለት ነው። እሺ ምናምን እያለ ላሰማኝ። እኔ ቅድም ምንድን ነው ያልከኝ? እንዳትነሽ ያልከኝ ምክንያቱም ልታወጩ ነው አለ። አስማሚ የምለው ሐሳብ አለኝ፣ እባካችሁ ስሙኝ። በረከት ሊስትሮ ብትሆንም ሜሪ ቦንዳ እንግዲህ በረከት ሊስትሮን ከድሮ ጀምሮ አውቀዋለሁኝ። ከማንም በፊት ቻሌንጅም ማስታወቂያ ሳሰራ የነበረው ጎበዝ ልጅ ነው። ሜሪ ቦንዳም ይሄ ማስታወቂያ ስትናገሪ አጋነሽ ለማስታወቂያ አውርታችሁ ሊሆን ይችላል 1.5 ሚሊዮን ተብሏል። አንተም ቃል በቃል ተቀብለ ያንን ሄደሃል። አሁን ማወቅ ያለባችሁ ግን መስማማት ትችላላችሁ ሁለታችሁም። በረከት ያሰብከውን ነገር ቀጥታ ራሱን ሳይሆን ይሄ ሽጬ 1.5 ሚሊዮን ያወጣልኛል የሚለውን ሐሳብ ሳይሆን ሱቁን ብታገኘው የ3 ወር የቤት ክራይ እንዳለችው የተከፈለበትን ብታገኝ ልብሶቹን ብታገኝ ህይወትን መቀየር ትችላለህ ሰርተ። ከዛ በኋላ ሱቅ የሚያክል ነገር ስንት ሰው ማለት ነው ይህንን እድል እየተመኘ ያለውን ነገር ብታገኝ ብዙ ነገር ልትሰራበት ትችላለች። አይደለም 1.5 ሚሊዮን ከዛም በላይ ልትሰራበት ትችላለህ፣ ልታርግ ትችላለህ። ሌሎች ሱቆችን ወደፊት መክፈት ትችላለህ። አሁን ሱቁ ከነእቃው ከነቁልፉና ከነገቢያው ነው የተሰጠ። ይህንን መጠቀም ትችላለህ ወንድሜ። ሜሪ ቦንዳም እንግዲህ ስህተታችሁን አምናችሁ
ይቅርታ ጠይቃችሁ 1.5 ሚሊዮን የተጋነነ ዋጋ መሆኑን ነገር ግን ለዚህ ልጅ እንደተባለው የቤት ክራዩ ተከፍሎ ሙሉ ልብሶቹ ሙሉዎቹን ስጡት። የጎደለ ልብስ ሳይኖር ያጎደላችሁትም ነገር ካለ ማለት ነው በዛ ልትስማሙ ትችላላችሁ ብዬ የራሴ ሐሳብ ነው። እናንተም ቻሌንጁን ከዚህ ልጅ አታስቀሩበት። አንተም በረከት ሊስትሮ እነሱን አንፎሎ አርጉ እየተባለ ወደ ክስም የሚሄድ ነገር የሰማን ነው። እንደዚህ መሆን የለበትም። መስማማት ትችላላችሁ። ስለዚህ ቁጭ ብላችሁ አውሩ። ለማሸማገልም መሀል ለመግባትም አለን። በረከት ታዳምጠኛለህ ብዬ አስባለሁ። ይሄን ነገር ረጋ ብላችሁ ከሜሪ ቦንዳ ጋር አውሩት። እንደዚያ ነገር ደስ አይልም። ቻሌንጅ የሚሰጡ ሰዎች መበረታታት አለባቸው። የሚሰሩ የሚጥሩም ቲክቶከሮች የራሳቸውን ስራ ለማድረግ የሚጥሩ መበረታታት አለባችሁ። ስለዚህ እባካችሁ ተስማሙ። بلي 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 عمر دايما عنيني لانتي بيه እንግዲህ የዛሬ ቪዲዮ ይመስል ነበር። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በየቀኑ መለቅ አዳዲስ ቪዲዮዎች ይደርሳችኋል። ሰላም